ጭራሽ ቤት ድረስ ትሄድላታለህ። ኧረ እቺ ልጅ የሆነ ነገር ታረጋለች። እረፍ። የበደልካቸውን ልጆች ይቅርታ ጠይቃቸው። እንዲህ የሚያውቀው ፖሊስ አለ፣ ማሳሰር እንችላለን። ከዚህ በፊትም የኢቴ መረጃዎች ምናምን ስላሉ ላሳስሮ እችላለሁ። በቃ እርምጃ ወስድበታለሁ። አብረን ሆነን እናስቀፈድደዋለን። ልኩን እናሳየዋለን። ቀጥታ ሸቤ ሲገባ ነው እነዚህ ልጆች ተረጋግተው ለወጡበት ዓላማ ጭንቅላታቸውን ወደ ስራ አዙሮ ስራቸውን ማስራት የሚችሉት እንጂ ይሄ ልጅ ሰላም ውድና የተከበራችሁ የኔ ወርቅ የሆናችሁ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ያው በሰላም ውላችኋል ወይ? ምን አዲስ ነገር አለ እናንተ ጋር? እኔ ጋር አዲስ ነገር አለ። አዲስ ነገር ይዤላችሁ መጥቻለሁ። እንደተለመደ የሰብስክራይብ በተንዋን ጠቅ እያደረጋችሁ ከኔ ጋር ቆዩ። ዛሬ ምን አዲስ ነገር አለ ካላችሁኝ፣ ታምራት ዛሬም ጉዱ እንደቀጠለ ነው። ታምሩን እንደቀጠለ ነው። ታምሩን እየሰራ ታምሩን ቀን በቀን ምንድነው አጭበርባሪነቱን ይዞት ቀጥሏል ነው የምላችሁ። ምንድነው የዛሬ አዲስ ነገር ካላችሁኝ፣ ከትናንት ወዳ በጥፊ ያጮለችውን ልጅ አይታችኋታላ? ሄክማ ትባላለች። ሄክማ ናት መሰለኝ፣ የፏድ እህት ማለት ነው። በዛሬ ቪዲዮ ላይ ሄክማ ብሎ ስጠራት ሰምቻለሁ። እና በዛን ሰዓት እንዳለው አደረገው ማለት ነው። እንዳለን አደረገው። ምንድነው አለቅሽም፣ ቤት ድረስ ነው የሚመጣልሽ ምናምን አላላትም። ኧረ እባክህ ቤት ድረስ ስለሄድክ ምን ልታረጋት ነው ልጅቷን? ልጅቷ እኮ ሌላ ነገር ውስጥ ትከታለች፣ ትገላለች። እንደውም ነፍስህን ነው የምታወጣ። ታምራት ለምንድን ነው የማትቆመው አንተ እንዴ? ትናንት ለማግኘት ሞክሬ ነበር፣ ስልኩላ አላነሳ አለ። ስልክ አፈላልጌ ከጓደኞቹ ተቀብየው ነበር እና ስልኩላ አላነሳ አለ። ምክንያቱም የሚያደርገውን ስለሚያውቀው ነዋ። የሚያደርግህም ታውቃለህ፣ ለምን እንደማታነሳም እኔም ተረድቻለሁ። ቆይ ፍላጎትህ ምንድን ነው? ማለት ብዙ ስንትና ስንት ሴቶች ከአረባ ጋር ላግባችሁ ኑ ምናምን እያልካቸው ታመጣቸዋለህ። ግን ምንም አይነት ቁም ነገር ሳይኖራቸው፣ ምንም ከቁም ነገር ከአንተም ከቤተሰቦቻቸውም ሳይሆኑ ተመልሶ ህይወታቸው እየበከኑ ነው እነዚህ ልጆች። ቆይ ምንድነው እናንተ የመዳም ቅመሞች ምንድነው የነካችሁ? ብልጥ አልነበራችሁ እንዴ? እንዴት ለዚህ ለዱርዬ ብላችሁ አገር ለስራ የሄዳችሁበትን ለቃችሁ ተመልሳችሁ ወደ ሀገራችሁ ትመጣላችሁ? አሁን እኔ አንድ ነገር ላስጠንቀቃችሁ፣ ካሁን በኋላ ለምትመጡ ማለት ነው። ታምራትን አውቃችኋል ወይ እንዴ? ታምራት እኮ ይሄ ልጅ ነው፣ ይሄ ጦቃራ እንዴ! አይመጥናችሁም እኮ እንዴ እናንተ። ቆይ ምን ሆናችኋል? ለምንድነው ቆም ብላችሁ ማታስቡ? ለምንድነው ለቤተሰቦቻችሁ ማታስቡ? ለምንድነው ለህይወታችሁ ማታስቡ? ዝም ብላችሁ መጓዝ ነው እንዴ? አረ እናንተ በህግ አምላክ ቆም ብላችሁ አስቡ። ቢያንስ ስለኔ ተው፣ ስለሌላም ሰው ተው፣ ስለታምራትም ተውት። ቢያንስ ቤተሰቦቻችሁ ምንድነው የሚላችሁ? ሰው ምንድነው የሚላችሁ? እንዴ ተገኘ ብላችሁ ዝም ብሎ መጓዝ። ወንድ እሱ ብቻ ነው እንዴ እናንተ? ቆይ እኔ እህቴን ራሱ አሁን ገና እየታዘብኳት ነው። ምኑን ወዳ ምኑን ሰው አድርጋ እንደመጣች እኮ አልገባኝም። እናንተ ለምንድነው ማትረጋጉት? አሁን ሂክማ እንደውም እኔ ነኝ አጋዥሽም ሆነው በውስጥ መስመር አናግሪኝ። እኔ ታምራትን የሚደረገውን በሙሉ አደርገው፣ በቃ እርምጃ ወስድበታለሁ። አብረን ሆነን እናስቀፈድደዋለን። ልኩን እናሳየዋለን። ቀጥታ ሸቤ ሲገባ ነው እነዚህ ልጆች ተረጋግተው ለወጡበት ዓላማ ጭንቅላታቸውን ወደ ስራ አዙሮ ስራቸውን ማስራት የሚችሉት እንጂ ይሄ ልጅ ካልተቀፈደደ ማረሚያ ካልገባ አርፋችሁ ስራ ማስራት አትችሉም። ምንድነው ታምራት? ቆይ ማለት ይዛኔ የተባባልነው ነገር ታውቃለህ። እኔ ይቅር ብያለሁ፣ ከእሷ ጋርም እታረቃለሁ። አሁን ስለማታረቁ ምናምን አይደለም፣ ከእሷ ጋርም ተግባብታችሁ ስለምትኖሩ ጉዳይም አይደለም። ከአሁን በኋላ አታስፈልጋትም። ሲጀመር አትፈልግህም። ገብቶሃል አይደለ? አንተ ተንከሲስ የትም እየተልከሰከስክ ታዲያ እኔ ፍቅረኛ ሆነኝ እንደዚህ ከአንቺ ውጭ ማኖር አልችልም፣ ለአንቺ እሞትልሻለሁ እያልክ ልታጭበረብራት
አታረገውም። እሷም እንደዛ አይነት ሴት አይደለች። ማይኔ ያለው ወንድሟ እንዲህ አትበላም። አሁንም ቢሆን ማለት ነው አሁን ራሱ የጠራት ልታሞኛት ያመጣት ልጅ ማለት ነው እኔ ነኝ የሚመክራት። እኔ ነኝ በቃ አይሆንሽም፣ ይህ ለትዳር የሚሆን ልጅ አይደለም ብዬ ወደ ራሷ እንድትመለስ ወይም ትክክለኛ ወንድ እንድታገባ የሚያማክራ እኔን ታማክረኝ። እንደው ሂክማ አንድ ነገር ላስቸግርሽ፣ ከትናንት ወዲያ ከአንቺ ጋር የነበረችዋን ልጅ ማለት ነው አንድ ላይ ሆናችሁ ከኔ ጋር ብትገናኙ ምንድነው የሚያደርግላችሁ? የሚያውቀው ፖሊስ አለ፣ ማሳሰር እንችላለን። ከዚህ በፊትም የኢቴ መረጃዎች ምናምን ስላሉ ላሳስሮ እችላለሁ። አናግሩኝ እናንተ በውስጥ መስመር ማለት ነው። ታምራት እስኪያገኝህ ግን እንደዚህ ተጫወትባቸው እነዚህ ልጆች። ወይኔ እናቷ 9 ወር ተሸክማ በጀርባዋ አዝላ በቃ ስንት መስዋዕት ከፍላ ያሳደገቻቸው ልጆች እንደዚህ የአንተ መጫወቻ ሆኖ ይቅሩ። ሀሳብህ ምንድን ነው ግን? ምን አስበህ ነው ማለት? ለምንድን ነው አንድ ሴት ይዘህ ለምንድን ነው የማትኖረው? ትዳር ይዘህ ለምንድን ነው የማትቀመጠው? ለምንድን ነው አርፈህ ስራህን ማሰራ? እነዚህስ ልጆች ለምንድን ነው አርፎ ስራቸውን የማይሰሩ? አረ እረፍት ታምራት። እንዲህ ጭራሽ ቤት ድረስ ትሄድላታለህ? አረ እቺ ልጅ የሆነ ነገር ታረጋለች። እረፍ። የበደልካቸውን ልጆች ይቅርታ ጠይቃቸው። እንዲህ ምን ሆነሃል? እኔ እኮ ከአሁን በኋላ ከጽዮን ጋር ታርቃችሁ አብራችሁ ትቀጥላላችሁ፣ አብራችሁ ትኖራላችሁ ማለት ሳይሆን ለሌሎቻችሁ የመዳም ቅመሞች ትምህርት እንዲሆናችሁ ማለት ነው። እኔ የሚያደርገውን ሰሞን ተመልከቱ። ዝም ብላችሁ አፋችሁን ዚፕ ላይ አድርጋችሁ እስኪ ሳይለንት ሆናችሁ አድምጡኝ። የሚያደርገውን ነገር ተከታተሉ፣ ዝም ብላችሁ ማለት ነው። እኔ ልኩን ነው የሚያሳየው። የምሬን ነው። ይሄ ልጅ እንዴት አንጀቴን እንዳቃጠለኝ እንዲህ እያያችሁት ነው ውሃ እንዴት እንደሚጠጣው። በጣም ነው የተቃጠልኩት። የምሬን ነው የምላችሁ። ይሄ ልጅ ወይ በእጄ የሆነ ነገር ይሆናል ወይ ማረሚያ ይገባታል። ታምራት ከሁለት አንድ አታጣም። የምሬን ነው። አሁን እንደው ማለት ነው ብዙ የደበቅኩልህ ብዙ ነገሮች ነበሩና ያንን ነው ይፋ የሚያደርግልህ። አይገርምህም? ብዙ የደበቅኩት ነገር አለ። ያንን ነው አደባባይ አውጥቼ የሚያሰጣክ። አንተ የሰው ከንቱ እንዲህ ሰው እንዲህ በቀላሉ እንዴት አንተ እንዴት በልጆች አይምሮ ትጫወትበታለህ? ምን ቤት ነህ አንተ ከማን በላይ ነህ? እነዚህ ልጆች እንዴት ስራቸው እንዳይሰሩ አልፎ ቆይ ምንድን ነው የምታስነካቸው? አሁን የሆነ ነገር ጨብጦ ወይ ደግሞ በአካል ተገናኝቶ የሆነ ነገር አድርጓል እንዳይባል አትገናኛቸውም። በስልክ ነው የምትገናኘው። እናንተስ ቆይ ካለፈው ታሪክ አትማሩም እንዴ? ዝም ብላችሁ መጓዝ ነው እንዴ? እንዲህ እኔን ከዚህ በፊት 100% የምትሆኑ በሙሉ ሲድብ በኔ ላይ ሂክማ የምትባል እቺ ልጅ ደግሞ ምንም ማለት ለንጹሃን በቆመችው እውነታን ባጋለጠችው እሷ ላይ ሲድብ። እውነታው ለምንድን ነው የማይገባችሁ? መች ነው የሚገባችሁ እውነታው? እንዲህ ሞኝ ናችሁ፣ ሕፃን ናችሁ እንዳትባሉ። ያው ከ18 ዕድሜ በታች የሆናችሁ ሰዎች ውጪ አትሄዱም አይደል እንዴ? እንዴት ቆም ብላችሁ ማሰብ ያቅታችኋል? ይሄን እንዲህ አረ ለእናታችሁ ኑሩ፣ ለአባታችሁ ኑሩ። ኑሮ ከብዷቸው እኮ እነሱ አሁን ማውጫ ማግቢያውን አጥቷል አይደል እንዴ? ለምንድነው ቆም ብላችሁ ይሄንን የማትረዱት? ለምንድነው እናት አባቶቻችሁን የማትረዱት? ለሱ ብላችሁ ስንት ወጪ አቃጥላችሁ ወደ ሀገራችሁ ወደ ኢትዮጵያ ወደ ደሃ ሀገር ከምትመለሱ ማለት ነው እዛ ዝም ብላችሁ በነፃ ብትሰሩ ነው የሚያዋጣችሁ። እሱም ወንድ ብላችሁ የሆናችሁ ጭንቅላታችሁ እንዴት ላይ አድርጋችሁ እሺ፣ እውቀት በጥብጬ ላጠጣችሁ እንደ አጥሚት ምንድነው እንደ አብሲት አይደለም ለካ አጥሚት ነው የሚባለው፣ እንደ በሶ
እከካችሁን ትታከካላችሁ ከሱ ጋር። ግርም እኮ ነው የምትሉኝ እነዚህ ምድራ ምን እንደሚያደርጋችሁ ለግራ ገባኝ። ማለት እኔ ተቃጠልኩ በእናንተ ቦታ። ምንም ላፈይዱኝ፣ ምንም ላጠቅሙኝ፣ ለእናንተ ተቃጠልኩኝ እኮ። ሀሳቤ የተመቻችሁ ሰዎች ቤቱን ሰብስክራይብ፣ ሼር እያደረጋችሁ ለብዙ የመዳም ቅመም እንድዳረስ አድርጉ። በድጋሚ እኔን ለማታውቁኝ እኔ ገመቺስ ይባላለሁ ወይም ገሜ ይባላለሁ። የጽዮን ታላቅ ወንድሟ ነኝ። ቪዲዮን ሼር እያደረጋችሁ ለብዙ የመዳም ቅመም እንዲዳረስ እንድመሩበት አድርጉ እላችኋለሁ። ቪዲዮን አይታችሁ ጨርሳችኋል፣ ሰብስክራይብ ግዴታ ነው። እኔ ለእናንተ እንደዚህ እየለፋሁኝ እናንተ ዝም ካላችሁኝ ደግሞ ጠላቴ ናችሁ ማለት ነው። ማለት ሀሳቤ ከተመቻችሁ ብቻ ነው። ሀሳብ የማይመቻችሁ ሰዎች ካላችሁ ማለት ነው እንዳትመጡብኝ። በኮሜንት ያልተመቻችሁ ነገር ካለ መጠየቅ ይቻላል። በሌላ ቪዲዮ እስክንገናኝ ቻው።